የብርሃን ምንጣፍ ድባቢ ዘርጋ። ግን ይሄ ለልጅቷ ትላንትና ያሳደገቻት እናቷ ለምን መሰለች? እሷ ነች ኢትዮጵያዊ ባህሏን እንድትይዛ እንድታድግ ያደረገቻት ልጅ እሷ ነች። አማርኛ እንድታቅ እሷ ነች። ይሄን ሁሉ ተአምር የፈጠረችው እናቷ። እኔ ትላንትና ተንሰቅስቄ ነው እግዚአብሔርን ልጄ በቃ እኔን ያጣ መስል ነው ያለቀስኩት እና አይ ፊል ቬሪ ባድ ገባሽ? በቃ ወይኔ የሰው ልጅ በቃ ልጅቷ ባይጠቅምም እኮ የሆነ ሰዓት ማስፈለጉ አይቀርም። በቃ አለች የሆነ አንቺ ደስተኛ ሆነሽ የትም ቦታ ትኖሪያለሽ፣ ግን እናት አለሽ ስትባይ አዎ እናት ያለች ይሄ ራሱ ኩራት እኮ ነው። ብቻ ግን ደግሞ ነፍሴ ጡር መሆኗ ልጅቷ ከሁሉም በላይ እሳት ያቃጥላል። ሲጀመር እኮ ይሄ ያጋጥማታል ብላ መቼም አታስብም። ምክንያቱም በቃ አንድ ቀን የሆነ ይቅርታ እንባባላለን ብላ ነው እንጂ የምታስበው ይሄ ነገር እግዚአብሔር ያመጣብኛል ብላ አታስብም። ልጇን አሁን እንደዚህም እኮ አሁን ልጇን ስትወልድ እኮ ልጇን ይዛ ባሏ ጋራ ሰርፕራይዝ ማርጋ በዛውም ልትታረቅ ማስባ ይሆነ ግን የሚያሰበችው ሳይሳካላት ዜድ እያለቀሰች ስታወራ ሰምቻታለሁ። እና ይቅርታ ሊጠይቁ ቀን ተቆርጦ ሲቀጥል ደግሞ ይቅርታ እያላት ነበር። እና እናትየው በጣም እየወቀሰችው ነው። የእሱ እናት ራሱን እየወቀሰችው ነው። እና እሱም እኮ ተናግሯል፣ ጽፏል እኮ ይቅርታ እኮ እያልኩሽ ነበረ ምን አለሽ ብትኝ ልጄን እኮ ታይልኛለሽ ብዬ ነበር እያለ ነው እሱ። ምክንያቱም ለእሷ ብቻ ሳይሆን ለእሱም ጸጸት ነው። ለእሱም ጸጸት ግን አሁን ምንድነው እኔ ስልሽ አሁን ሶሻል ሚዲያ ላይ ያለ ሰዎች እባካችሁ በቃ እንዲህ ያለ ነገር ባይናገሩ ልጅቷን ናንዬ። ግን አሁን እነዚህ ሰዎች ጤነኛ ናቸው? የድሮ ንግግራቸውን ማውጣት ምን ማለት ነው? ይሄ ድድብና ነው። ይሄ ድድብና ነው። ጭራሽ ሊያስታምሟት ነው የባሱን ሊያቀውሷት። ሁለት ነፍስ ይዛ ነፍሰ ጡር በዛ ላይ ልጅ ናት እኮ ገና ያልበሰለች ልጅ ናት። በዛ ላይ ይሄ ነገር መጥቶ አይኔ የስንት ጠላት አለ እኮ ስንት ታይም በእነዚህ ልጆች እንኳን የሰው ክፋቷን ይፈልጋል። እኔ በቃ አሁን ያልተጣላ እኮ አይኖርም ደግሞ እንጂ ብቻ እሱ እኮ እየተናገረ ነው። እባካችሁ እኛ ስራችንን እንስራበት መሀላችን አትግቡ እያለ ነው እሱ። ተጣሉ ብለው ልጅ ነው ልጁ ብስል ነው ናንዬ ጥሏት ሄደ ተፋቱ እኮ ብለው ላኩ ፖስተዋል እኮ በፊት አንድ ሰሞን ነበር። አዎ እነሱ ግን አብሮ ለእሷ ብቻ ሳይሆን ለአሞራው ራሱ በጣም ጸጸት ነው። በጣም ለሱ ራሱ በቀደምነት የዛሬ ስንት ቀን ነው አንዱ ገብቶ እሷ እንትን ላይፍ ላይ ነበረች እና አንቺ ትምህርትሽን ሳትጨርሺ ምን ችግር አለው? አሜሪካን እኮ ልጄን እያሳደግኩ እማራለሁ እቀጥላለሁ እያለች ነው። ገባሽ? ሰው በማይሆነው ነው። እኛ የእኛ ሰው ሄዳለች እኮ አሁን እኮ ለትምህርቷ ሄዳለች ናንዬ። ወደ አሜሪካ ሄዳለች እኮ ከእናቷ ዘላደል ወደ አሜሪካ ሄደችው። ከአሞራው ሰሞኑን ነበረች ለሆነ ሰዓት ላይ ከአሞራው ጋር ነበረች። ወደ አሜሪካ ሄደች ራሷ ብቻ ነው። አሜሪካ ግን ማን ጋር ነው አሁን የምንኖረው? እሺ ራሷ ተከራይታ ሀገሯ አይደል እንዴ ያለኝ ሀገሯ እኮ ነው ልላችሁ የፈለኩት። አሁን እህት ወንድም የላትም። አንዲት እናቷ ናት፣ አባቷ ከጎኗ ነው አላት ነው። አይ ጓደኞች ይኖራታል፣ ቤተሰብ ይኖራታል። በጣም ምርጥ ነው። አልገባችሁም አይደለም? ሮም እኮ እናቷ ጋር አትኖርም እሷ ልላችሁ የፈለኩት አሁን ለምሳሌ የሆነ ሰዓት ላይ በቃ አገሬ ልግባ ኢትዮጵያ ልግባ ብትል ኢትዮጵያ የሚያጽናና ሰው አለ ወይ ነው እንዴ? ዘመዶች አሏት እንዴ? እሱን እኮ ነው የምጠይቃችሁ ነበር። ዘመድ አሏት አልሰማሽም እንዴ? የት ነው ሰፈሪ ስትያት ፈረስ ነው ምን እንደሆነ ትላለች። ፈረንሳይ እናትየው በጣም አደነኩላት ነገር ልጅቷ አማርኛ ቋንቋ እንድታቅ ልጅቷ ባህሏን እንድታቅ ኢትዮጵያዊነቷን እንድታቅ በጣም ጎበዝ እናት ናት። እናቲቱ እግዚአብሔር ኖራለች እኮ በጣም ማደንቃት። ወስዳ ኑራታለች። ኢትዮጵያ ኖራለች እኮ
ምን እንዳረጉ ታውቃላችሁ? ኢትዮጵያ የሄዳ ነው መሰለኝ ተጋብዛ እናትየው አለች በቃ እንጀራ ልትበላ እየተሳቀቀች እንትን እያለች እሱን አምጥቶ በሀዘኗ ጊዜ እሱን ለጠፈው ቪዲዮ ለጥፈውታል። አለምዬ ይሄ የቃጠሎ ውድድር ይሄ ኢቢኤስ ላይ የሚያቃጥለው ተወዳድራለች። አይቻታል። ትኖር ነበር እዛ ሄዳ ተናግራለች እኮ ኦንላይን ክላስ ትኖራለች። ኢትዮጵያ በፎቶቸው አይቼ እሱን ነገር ቆሻር አደርግላቸዋለሁ። የተጻፈበት ቤት ምን አሉ በምን ምክንያት ነው ምናምን እየተባለው ገስት ላይ ነው ያወሩት። ሪከርድ አድርገውታል። እናቲቱ አማራ ናት፣ የሚያገባት ደግሞ ትግሬ ነው። አሳድጌ ለትግሬ አልድርም ብላ ነው እናቷ ጋር የተጣለ። ምን አመጡ አሁን ይህን ብሄርን እንደዚህ ብለው ጽፎ ቢወስዱ በፊት እኮ ነው ማንኛችንም ወላጆች አንቺ ምትሆኚ እኔም ብሆን ልጄን ኤክስፔክት የማረግበት ቦታ ላይ ያለ ገባሽ? ዝም ብዬ ልጄ ወደድኩ ብለሽ ሄዶ እንትን ቢል እሺ ብለሽ አትይም። እሷም እናትየውም እንደዛ ነው። ለምን ለፍታባታለች። አንደኛ እቺ ልጅ ትምህርቷን አልጨረሰችም። በዛኔ ኦንላይን ላይ ነው ፍቅር የጀመረችው። ትፈራለች። ሶሻል ሚዲያ ላይ ስለሆነ ያስፈራሻል። ይሄ ማንኛችንም በተለይ ኢትዮጵያኖች አይደለም ውጭ ዜጋ ኢትዮጵያኖችም እናስበው ነው። ለምን ኦንላይን ላይ ተዋወቅን ብለሽ ስትይ ማንም ቢሆን ደስተኛ አይሆንም። እና እቺ እናት ብዙ ነገር ደግሞ ጥሎ የሚጥል አይደለም። ምርጥ ሰው ነው የሰጣት እኮ ኖ አታውቂና በምን ታውቂያለሽ አንቺ? ያንን እኮ ሰው ልጅ እኮ ሀይምዬ መቼ እንደሚቀየር እናትየው እኮ ይሄንን ስትሰማ እንትን ያለችው ለልጄ አይሆንም ብላ አይደለም። ገና ልጅ ነሽ ትምህርትሽን ጨርሺ እንደዚህ ነው ብላ ነው። ገባሽ? እንትን ወዳ አይደለም ማንም እናት እንደምንለው ነው። ያን ደግሞ አንቺ ቢሆን ሀይሚ ለሴት ልጅሽ እንደዛ ነው የምትሆኙ። አይደለም ለወንድ ለሴት ልጅሽ እንደዛ ነው የምትሆኙ። ወንድ ልጆች እናት እንዴት ነው የሚሆኑት? እንዴ ልጆቻችንን እንትን ልትል ነው ልጄን እንትን ልትል ነው። እቺ ደግሞ ማነች ምን አላ ምን አይደል የሚሉት እንደዛ ሁሉ ሁላችንም እንደዛ ነው የምንለው። ግን የኛ አመለካከታችን ይሄ ማንም እናቲቱ ጋር እኔ ጥፋት አላየሁም። ለምን እኔም አንቺም እንደምትመርጪው ልጅሽ ጥሩ ነገር ላይ እንድትሆንልሽ ነው። አታውቀውም። ይሄ ልጅ ብታውቀውማ ደስታዋ ነው። ከገባሽ ሶሻል ሚዲያ ላይ ነው የተዋወቀችው እቺ ልጅ። ብዙ ሰው ሶሻል ሚዲያ ላይ ይወዳታል። ያንን ትፈራለች፣ ትሰጋለች። ብዙ ሰው ያታልልብኛል ብላ ትፈራለች። ነገራችን ላይ ስቶሪ ላይ ላከሽ ብላ ሰሞኑን ጽፋላት ነበረ አሉ። አረ ለማስታረቅ ብዬ ነው ምናምን አለች እኮ። ኖ ልጅቷ ለማስታረቅ ብዬ ነው ምናምን አለች። ናፈቅሽ ብዬ ጽፌልን ናፈቀች ልጄ ብላ ስቶሪ ላይ አንራላት ነበር አለች። አይደለም እኔ ነኝ የጻፍኩት አለች አሉ መሰለኝ። አይደለም ለማስታረቅ ብዬ ነው እኔ ነኝ ያረኩት አለች። ማን ነው ያለችው እንደዛ? ጓደኛዋ መሰለች። እናቴ ናፈቅሽ ብላት ልጅ ብዙ ሰው ያወራል ብዙ ነገር። ያው እኛ ነገር ስንሞት እኮ ብዙ ነገር ነው የሚወራው እኛ ጋር። በቃ አንድ ነገር ከሆነ በኋላ ብዙ ነገር ነው የሚባለው። እውነት ነው፣ ትክክል። አንድ የሆነ ነገር ከሆነ በኋላ መቀበል ነበር። መስተካቢው የዛኔ ነው ገባሽ? መሀል ላይ ሞሽ ሰው የሚበዛው የዛኔ ነው። በቁም አይደለም በቁም ነው ዋናው። ይቅር አልተባባሉም። ይሄ ነው አሁን ችግር ላይ ማለ ሞት ነው። አይ አንዴ በቃ ገባችበት አይደለች ልጅ በቃ አልቻት ወደ ልጇ መዞር ነበረባት። አሁን እኮ በዚህ ሚዲያ ላይ ስለተናገረች በሚዲያ ወጣ እንጂ በብዙ ኢትዮጵያ ውስጥ እንደዚህ አይነት ነገር ይከሰታል አለ ብዙ አንቺ ብዙ የምትወጂው አንቺ የምታፈቅሪው ቤተሰብ ደግሞ አይሆንም። አይንሽና ላይ ዞር ቤት ከዚህ ብለሽ ብዙ አላረፈው እንዴ ብዙ ተሸሽተሽ ተገፍተሽ አልበቃ አንቺም ህይወቴን ነው የምኖረው በቃ ብለሽ ህይወትሽን ትኖራለሽ ከተዳርሽ ጋር። ይሄ ነገር ይደረጋል ይፈጠራል በብዙ አንቺ ምንድነው ሚዲያ ላይ ስለወጣች ነው እቺ ልጅ እንደዚህ ወደ ሰው የሰው ነው እንጂ ማውራት የሚወደው የራሱ ማውራት ሁላችሁ ነው። ሂዊ ዲዛይነር ብሎ ነው ሂዊ ብላለች ዱባይ አለች። እያንዳንድሽ እንደዛ አይነት ያልደረሰብሽ የለም ማለት ግን ፈራጅ አትኖር። እውነት ሁላችን ፈራጅ ሆነን እኮ ነው የድሮ ፎቶ እያመጡ ድምጽ እያመጡ የእናቷን ፎቶ ከልጅቷ ጋር አሁን ልጅቷ
ይኸውልሽ ነፍሲ ማር ነው የሚቀድመው። የድሮ የተነጋገሩትን ነው አውጥቶ ቪዲዮ መልቀቅ የሚቀድመው። ይሄ ህዝብ ግን እኮ ደቼ የሆነ ህዝብ ነው። በመድኃኒዓለም ምን ያደርጋል? አራው እኔ ማን ነኝ በሰው ላይ የሚፈርደው? በስ አሁን ምን ዋጋ አለው? እናት አላህ ለጀነት ይበል። ይሄ በቃ የሆነ ነው። በቃ ስለሽ ይሄ ከእሱ ጋር መከራከር የማንችለው ነገር ነው። እግዚአብሔር ነው ያመጣው። አቅዶላታል። ይሄ ለሷ ደግሞ ኢትዮጵያ ነው። ደስ የሚለው ኢትዮጵያ ናት። እንኳን ኢትዮጵያ ናት። የሞተ ተጎዳ። እሷም የገረሳት እንግዲህ ፈጣሪ ያጽናናት። እንኳንም ሀገሯ ላይ ሆና እንደዚህ አይነት ነገር ደስ የሚለው አሬሳውም ሳይንከራተት በቃ እናት ኢትዮጵያዊቷ እዛ ኢትዮጵያ ነው የሞተችው እኮ እናትየው ሄዲ ኢትዮጵያ ነው እኮ የሞተችው እናቱ ኢትዮጵያ ነው የሞተችው። አዲስ አበባ መሰለኝ። አዎ አዲስ ዘመዶቿ ጋር ሄዳ መሰለኝ የሞተችው። ቀብሩም እኮ አሳይተውን ዛሬ በመንት ላይ በላይ አቤት ለመድኃኒዓለም ሻችሁ ግን ኧረ እኔን ሰላም በሉኝ። ደህና መሽታችሁ አለን። ሜሮኒ ሰላም ነው እንዴ? ደህና ነሽ? ምን ሆነሽ ነው ግን እንደዚህ ዘጋሽኝ? እኔ ብልክልሽ እንኳን ብደውልልሽ አታነሺም። በሰላም ነው ግን አሁን ስትደውይልኝ ዘጋሁብሽ ላይቭ ላይ ስለሆንኩኝ አይደለም። እንደ ሌላ ጊዜስ እየደወልኩልሽ አይደል እንዴ? መቼ ነው የደወልሽልኝ? ለእኔ እስቲ ስልክሽ ላይ እስቲ ውስቲ ስልክሽ ላይ እንደው ሜሮን ካልደወለች እኔ እቀጣለሁ። እሺ ስንወጣ እናወራበታለን፣ እናየዋለን። ማንዬ አለምዬ ሰላም ናችሁ? ዛሃራ እያልኩሽ እኮ ነው። ሜሪዬ እኮ እንዴት ነሽ እናቴ? አልሐምዱሊላህ 46 ሰዎች አላችሁ። ፍቅር ውር ነው የሚገባበት አይታወቅ ገባ። በጣም ናንዬ ደህና ነሽ? ከሆነ በኋላ ደግሞ ወደ ይቅርታው ቢሄዱ ጥሩ ነበር እኮ። አሁን ከዚህ ልሻል አይብዬ አንድ አርቲስት አለች እኮ አሜሪካ ምትኖር አንድ አርቲስት አለች። ማን የምትባል አርቲስት እና እስካሁን ድረስ ይኸው ልጅ ወልዳ ልጆቹ አድርገዋሉ። ከአባቴው ጋር እስካሁን ድረስ አልታረቀችም። የምትገርም አርቲስት ማን የምትባል አርቲስት አለች። እስካሁን ድረስ እስካሁን አባቴን አይቻላል። ውድ አለምዬ የሚያስታርቅ እንዲህ እያሉሽ እንደዚህ እየሆንኩ እንዲህ እያደረጉ እያሉ ነው የሚያባብሱት። ዛህራ ደህና ነሽ? ልንገርሽ እኔ ግን አንድ ጥያቄ አለ። ሃይምዬ ሜሮንዬ እንዴት ሰላም ነው? እንትን ሜሮን ሰላም እያልኩ ነው። አይሰማም? ይሰማኛል እናቴ። ሰላም ነሽ? ጠፋሽ? ደህና ነሽ? ሁሉ ሰላም አለሁ አለን አልሐምዱሊላህ። እኔ የምልሽ ቤታየው ራሱ አሁን ማለት ነው በቃ ለአባቷ ነው ሞር ያላት ፍቅር ነው ለአባቷ ነው። እሷ ግን አባቴን አደራ አባቴን ሁሉም ሰው እናት አባት እንኳን ኑሮት አንዳንዴ እንትን የሚል የለም። አባቴ ወይ እናቴ አላሳደገቻትም እናት እና ምን ማለት ትችላለች? ግን እናት አላት ይኑራት አይኑራት እኛ የምናውቀው ነገር የለም። እኔ አባቴ ስትል ነው የማውቀው። እናቷ ግን ካለ እናት አትፈጠርም። ያው እናት አላት ብትሞት ሞታለች ትል ነበር። ግን ያው ይመስለኛል አላሳደገችም። የሆነ ሰዓት ላይ የውሸት እናት አምተውባት እንደውም እናት እሷ አይደለችም የተባባሉ። እናቴን እኔ አውቃታለሁ ግን ሞታለች አልሞተችም ብዬ አልናገርም። እኔ አባቴን ነው የምወደው አለች። በቃ ሻቴ ከደ አባቴን አደራ እያለች እጎዳለሁ። ያው እንግዲህ ምንም ላይ እግዚአብሔር ሁላችንንም ሐውልት አድርጎ ሊያኖረን አይደለም የፈጠረው። ከፈጣሪ ጋር እንዳንጣላ መሆን አለብን። ለምን ብትይ ህግ ነው፣ የተፈጥሮን ህግ ማፍረስ አንችልም። እኔ ስልሽ በራሴ ስላየሁት በፊት እንደዛ አይል ነበረ ግን አሁን ቢኮዝ በቃ ህግ ነው። እኔ ራሴ ለልጆች ግን በቃ ሲደርስብሽ ድረስ ይጠብቅላቸው እላለሁ እና እንደዛ ብትይ ምን ትሆኛለሽ? ጉድጓድ አትገቢ አብረሽ። ኦኬ ምንድን ነው የሚሆነው? ምንም አይሆንም። ሁላችንም እንደዛ አተናል እና ላይፍ ኢዝ ኮንቲኒው ላይፍ ስላት ግን ምንድነው እያለሽ ሃይሚ እያለሽ ጥሩ ነገር አድርጊ እያለሽ የምትፈልጊው ከቻልሽ አድርጊ። በቁምሽ ሁኝላቸው። እኔ በዛ ነው ነበር። እኛ ሶሳይቲ ግን
የኛ ሶሳይቲ ግን ከሆድሽ በኋላ ጸጉሬ ልለጭ ልንቀድ በፊት እኮ ዞር ብሎ ማያይም ከቸግረሽ ተቸግረሽ ውሃ ቀርቶ አይሰጡሽም እኮ ጠምቶሽ ውሃ አያጠጡሽም። ተርበሽ እኮ አያበሉሽም። አሁን እኔ ልንገርሽም አሁን እኮ እኔ እኮ ለዛ ነው የማልጨነቀው። ወስዶ ጉድጓድ ውስጥ ከቶኝ ዞር ብሎ ንፍሮ ለሚበላልኝ ሰው ነው አሁን አልጨነቅም። ማሬ እኔ ልንገርሽም አሁን እኮ በእናት በኩል ስለ እናት አውሩ የምለው አሁን እኔ ለእናቴ ምንም ነገር ሁኛለሁ አይደለ? እንደዛም ሆኜ ግን በቃ የሆነ ትዝ ሲለኝ በህልሜ ራሱ የሞቴ ነው የሚመስለኝ፣ ያጣኋት ነው የሚመስለኝ። ግን ፈጣሪ አይበልኝ እናቴ ባጣ የምጸጸትበት ነገር የለኝም። አልጀላታለሁ። ከእኛ ምንም ነገር አይፈልጉም፣ ግን እንድናያቸው አይፈልጉም። እና በቁመናዋ እርጃታ እንድናገር እናቶች ወለሜር እናት እያለች በጠየቅ እናት እያለች እናት መስዋዕት መክፈል በተረፈ ደግሞ እናት እድሜዋ ከሄደ ግን እኔ ደግሞ ብዙ ጊዜ ጸሎት የሚደረገው የልጆቿን ሀዘን እንዳታይ ነው የምመኘው። እድሜዋ ከሄደ መስጠት ካለሽ መስጠት መመረቂያ ነው ትልቁ ነገር። በረካ ያለው ያ ነው። በቃ አጅርም ታገኝበታለሽ። ያ ነው በረካ ያለው በእኛ እናትና ኧረ ግን አንድ ጥያቄ ደግሞ ልጠይቃችሁማ። አሁን እኮ እናት ሁሉም ሰው እናት ነው አይደለ? እናት 9 ወር አርግዛ አመጣ ወልዳለ። ኦኬ እናት ስለሆነ ብቻ እናት ናት። ግን እናት ሆናም ግን አንዳንድ እናቶች አሁን ልጆቻቸውን በጭራሽ በቃ እንደ ልጅ ማያው ልክ አመጣው እንዳልወለዷቸው የሚቆጥሩም እናት አለ። ታዲያ አሁን እናት ላይ ነው የሚፈረደው ልጅ ላይ ነው? እንደዚህም አይነቶች እኮ እናት አሉ። ለምን እንደዚህ አይነት ስልሽ አሁን እናቶች ለልጆቻቸው አርግዛ አመጣ ወልዳት አሳድጋት ማለት ነው። መጨረሻ ላይ ጭራሽንም ያልደከመችላት አርጋ ልጇን መቆጥራት አለኝ። ዞር ብላ ማታያት እናት አለኝ። ከዛ ያች ልጅ ፋጭራ አፈር ድሜ በልታ ተለውጣ ትልቅ ደረጃ ስትደርስ ዙራ እናቴ ብትላት ለልጅቷ አይከብዳትም? ያኔ እናት እኮ ጠላት አለኝ። ለእንደዚህ አይነቶች እንዴት ታስባላችሁ? እንደው እንደ ሀሳብ ነው በምንወያየው እንጂ ሌላ ነገር አይደለም። እግዚአብሔር እንግዲህ ይኸውልሽ እግዚአብሔር ለሁሉም የሆነ እንትን አለው። ግን ምንድነው እኔ በራሴ እውነተኛ ፓረንት እውነተኛ ወላጅ ያለው ውጭ ሀገር ነው ብዬ ማምሰው ነኝ። ለምን ራሴና ባሌ ልጆቻችን እንዴት እንደምንሆን ስለማይ ለምን ገረድም እናትም ወላጅም በቃ እግዚአብሔር የሰጠሽን አደራ የምትፈጽሚበት ይሄ ሀገር ነው ብዬ ነው ማምነው። ለምን እያንዳንዷ ሞመንት ከልጅሽ ጋር አፈር በልተሽ አንቺ የሚያምርሽን ትተሽ ገባሽ የምልሽ። ከዛ ላይ እኮ ደግሞ አገር ቤትን መላክ አለብሽ፣ ሌላውን መርዳት አለብሽ። እንደዛ የሆንሽ ስንት ነገር ሆነሽ ነው። ግን ምንድነው ልልሽ የፈለኩት እናት 9 ወር 9 ወር ያረገዘችበት ቦታ የሆነ ፊሊንግ አለው። አንቺ ስትወልጂ ነው ያንን የምታውቂው። የፈለገ ማትረዳም እናት ብትሆን እናትሽን ስትወልጂ ምንም ያላየችሽን ብትሆን ቢሆን ትራሪያለሽ ብዬ ነው እኔ የማስባለሁ። ለምን በምጥሽ ሰዓት ሌላ ቀርቶ በድላሽ ከሆነ እንኳን እናትሽ በምጥሽ ሰዓት ለካስ እናቴ እኔ እንደዚህ አምጣ ነው የወለደችኝ እንዲህ ተሰቃይታ ነው ያሳደገችኝ ብላሽ ይቅርታ ልብ ወልደሽ ቅመሹ እኮ ብለው እርግማን ይረግማሉ። ታውቃላችሁ ስናጠፋ ወልደሽ ቅመሹ ትላለች። ያ ማለት ምንድን ነው? ወልደሽ ስቀምሽው የእናትሽን ስቃይ ትረጃዋለሽ ማለት ነው። አራው በስመ አብ ወልደና እናትነትና ከባድ እርግማን እኮ ነው። ታውቃላችሁ ግን ይሄ ወልደሽ ቅመሹ ማለት እርግማን ከባድ። አይ መውለድንማ ሰው ሁሉ ይኸው ገባሽ። ለምን በጥሪ ልጅ ለምን ያ ስሜት ጥሩ ነው። ያን ስሜትማ ሁሉ ሰው ማለፍ አለበት ነው። እኔ በጣም አንቺን የዋህ የሚያደርግሽ ብዙ እንድታስቢ የሚያደርግሽ በቃ ሌላ ኃላፊነት እንዲሰማሽ የሚያደርግሽ ነው። በተለይ ውጭ ሀገር ላይ ቀልድ የለም። አሁን ላይ እንግዲህ ኢትዮጵያ ላይ አላውቅም፣ ግን ድሮ እኛን ሲያሳድጉ በስንት ሰራተኛ ነው ዞር ብለውም አላዩንም። ግን አሁን እኛ እዚህ ዋጋ እየከፈልን ነው ገባሽ። እና
ብዙ ተአምር ነው ያለው እና ቀላል አይደለም። የዴዚ እናት ለዛ ነው ያስለቀሰችኝ። በዚህ አገር ኑሮ በዚህ እንትን ተአምር ሆና ነው ያሳደገቻት እሷን። ግን እግዚአብሔር አምላክ ነፍሷን በአጸደ ገነት ያኖረው። እንግዲህ ምን ይደረጋል? የልጅ ልጅ በማያዋ በመደሰቻዋ አላለላት እግዚአብሔር አላለላት አላለላ እሷ አደም ያለን ያጽና ነው እሷ በመቤቴ እናት ሆና መቤቴ እናት ትሆናት እሷ ትለያት መቤቴ ትገባት። እርግጠኛ ነኝ ብዙ የሚጸልዩላት ሰዎች አሉ። ሁላችሁም ያላግባችሁ ወልዳችሁ ለምጥ ያብቃችሁ፣ ልጅ ለማሳደግ ያብቃችሁ፣ ለማጓጓት ያብቃችሁ። እኔ እግዚአብሔር እንዴት እንደሚጨነቅ እኔ ያው መጀመሪያ እዚህ ከመግባቴ በፊት ልጄ መግባቱን ቼክ አድርጌ በቪዲዮ አይቼ ትንሹንም ትልቁንም በሉ አሁን ደህና ደሩ ብዬ ነው ተረጋግቼ ቁጭ ብለው። እንዴት ስንት ነገር እንደማስብ ማርያም ስንት እንደምጨነቅ ወጡ ገቡ ብለሽ ስንት ትጨነቂያለሽ። ገባ ሰዓት ስደርሰኛው ምድር ላይ ያለምክ ልጅ ያስጨንቅሻል። ወይ የሆነኛው ምድር ላይ ቁጭ ብለው ምን እንደሚያደርጉ አታውቂም። ገባ ኮሽታ ተፈጠረ ከተባለ አባቴ መጣ ደወልክለት የት አለ አሳበርሽኝ። በቃ ልታሳብሽኝ ነው አንቺ ሴት ኧረ እባክሽ እሺ ብሎ ይደውል እየመጣ ነው እዚህ ደርሷል። በቪዲዮ አሳየኝ፣ በራሱ ስልክ ደውይ። አይ አታሳየኝ። እሱን አይቼ ትንሹን አይቼ በቃ አይምሮ ይርፍ ይላል። ለወለዳችሁት እኛ ላልወለድ ነው ይብላኝልን እንጂ እግዚአብሔርን ረበስ ውለዱ፣ ግቡ፣ ውለዱ። ጊዜያችሁን አትጨርሱ ነው በጊዜ ግቡ። በተለይ በሰው ሀገር እግዚአብሔርን እኔ በተለይ ልምከራችሁ፣ እግዚአብሔርን ስደት አይሟላል። እግዚአብሔርን ቢያንስ እንደ ወልዳችሁ ከተቸገራችሁ ተመልሳችሁ መጣችሁ ስሩ። አንዱ ስትይው አንዱ ቤቱ ተሰራ ስትይው አልገው ይቀራል። ምን ትሰይው ይቀራል። ወላሂ ሳውንስ መረረ 14 ዓመቴ ነው ያለው ልጅ ከልጅ ምንም እኔ በበኩሌ ስልሽ አሁን ሀብት ነው ምናምን ሀብት ኖሮሽ ልጅ ከመታጪ ምንም ዋጋ የለውም። ልጅ ቢኖርሽ ይሻላል። ለምን እንደሆነ ታውቂያለሽ? ኢፊዩ 35 ግቢ ሀገርሽ በቃ ጥሩ ብለሽ የፈለገ ነገር ውለዱ። እግዚአብሔርን እኔ አንድ ማቃት አለሽ ነኝ የእግዚአብሔር ልምከራችሁ በሷ አይቼ አንድ ማቃ ሴትዮ መንገድ ላይ የሄድኩ ሱቅ እዚሁ ነው ያለበት አካባቢ ተሳካልኝ አለ። በቃ ሰላም አልኳትና እንዴት ነሽ ደህና ነሽ ምናምን አልኳት። ከዛ አወራችን ምናምንና አቆመችን እና ጓደኛ እያለቻችሁ ነው ሃይሚ ሚዘር ሰላም እያለች ወለዱ ከበዱ ጥሩ ነው። ይዘርዬ እንዴት ነሽ ደህና ነሽ ወይ ደህና ነሽ ወይ እንዴት ነሽ? አመሰግናለሁ የእኔ እናት አመሰግናለሁ። ይዘር እንዴት ነሽ? ይዘርዬ ደህና ነሽ? ደህና ነሽ እንዴት ነሽ? ያሉ ሁለቱ ክበዱ ደስ ይላል። ይዘርዬ ወልደናል ከብደናል። እኛ አልወለድንም እኛ አልወለድንም እጅበት ይዘርዬ የኔ እናመሰግናለን። እና ዛሩዬ ማነሽ እዚህ ጋር ከታች ያለሽ እህቴ ግቢና ውለጄ እኔ ቆንጆ ኢንሻአላህ አይሻ እግዚአብሔርን በጊዜ ተጠቀሙ። አለምዬ እኔስ ሜሪዬ እኮ አንቺንማ ሁሌ እየመረኩሽ ቆንጆ ውድ 2019 እኮ ዛሩን እኮ ማሬ ልንገርሽ ብዬ ነው ይዘርዬ እናት ኧረ ይበቃሻል የኔ ውድ በጣም አመሰግናለሁ። ኑሪዬ ኑሪ ዝኔኔ ቆንጆ በጣም መልካም ሰው ናት። እግዚአብሔር ይዘር ጀዛከላህ ኸይር አላህ አፊ ማዲና እጥፍ እጥፍ ይስጥሽ እግዚአብሔር አምላክ ያሳድግልሽ ልጆችሽ ሰጪ ሁኚ። ለእኛ እንደዚህ ዶራሩን እንደበታሽ እግዚአብሔር አምላክ በጆንያ ዶራሩን ይስጥሽ በረከት አሚን አሜን አሜን ይረዝቅሽ ኢንሻአላህ ያ ረቢ በበረከት በሰጣሽ እጥፍ እጥፍ ይስጥሽ ማርያምን ደርቦ ይስጥሽ። ነገ ሰማዕቷ አርሴማ ትስጥልን። እናመሰግናለን። አሜን ዛሬ በጣም ነው የምንወድሽ እናት ያብርሻለን። ጨምሮ ሁላችንም እንደሰጠሽ ነው የምንቆጥረው የኔ እናት። ለሁሉም መስጠት የለብሽም። አላህ ይተካልሽ በሰፊው ብለናል። እግዚአብሔር እናቴ ወይ ዩዘርዬ በጣም እያወራን ይኸው አያችሁ። ዛሬ
ያልወለዳችሁ ይኸው በታዩ ዘር ያላገቡ ያልወለድኩ ያልኩን የነበርኩ ሚፍታ ሼር አረጋ ወረደልሽ ለርዝቅሽ በወጣው የተካ ብለናል። አላህ ያሳድግሽ። እናመሰግናለን። ኑሪልን ዘርዬ፣ ኑሪልን እናቴ። በእውነት መልካም ሰው ነሽ። ማርያምን ትክክለኛ መስፈርት እናቴ እግዚአብሔር እጥፍ አድርጎ ይስጥሽ የኔ ቆንጆ፣ በእጥፍ ይግባል። ሁልጊዜ ማታ እንትን አትልም ወይ ገዝታ አትገባም፣ አታወራም፣ ምንም አትልም። እያዳመጠችና ያለን ፈጣሪ ይስጥሽ ጨምሮ እያዳመጠች ውዴ አንቺ ግን አግብተሽ ወልደሻል ማሬ? እኔ ገና ነኝ አላገባሁም፣ ግን ያው 14 አመት የነኛል እዚህ ቤቴን ሰርቻለሁ። ግን ዘርዬ የኔ እናት በጣም እናመሰግናለን። ኑሪልን፣ ክበሪልን፣ አንቺም ኑሪልን የኔ እናት። በጣም እናመሰግንሻለን። ተመላልሻለሁ። የኔ እናት ስንት አመትሽ ውዴ? 14 አመትሽ? አዎ ከአንድ ቤት ነው። ጥሩ ሰዎች ናቸው በነገሩ። ጥሩ ሰዎችም ቢሆኑ እነሱ ምን አገባቸው? የራስሽን ህይወት አስተካክል እንጂ ማሬ። አሁን እሄዳለሁ እያልኩ ነው። አንደኛው ላይ ሁለተኛው ላይ ኢንሻአላህ እያልኩ ነው። ግን አልሳካልኛል። አንዱን ስለዋንዱ ሰላም ደሪሽ ማርያም ጨምራ ትስጥልን። እሺ የነገው አርሴማ ቤት ገብታ ሙሉ ታርግሽ ማዕድሽን የኔ ማር። አሜን። ገንዘብሽ ኑሮሽን ትባርክልን። ሰማዕቷ አርሴማ ነገ ዓመቷ ነው። አለምዬ መስከረም 26 ነው 27 ነው መስከረም ምናምን ነው ቦንጋ የሄድኩት ማሬ። መስከረም ይነቅሳል። እኔ የሄድኩት ቦንጋ